ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በዛሬው ቪዲዮአችን አብረን ጋር ጥያቄ እንሰራለን። በዛሬው ዕለት ማትማቲካል ኳንቲቴቲቭ ሪዝኒንግ ነው አብረን የምንሰራው። ከመጀመሪያው ጀምረን አብራችሁ ሆኖ እንደዚህ አይነት ጥያቄዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ የመጀመሪያውን ጥያቄ ስናይ what is the value of x squared times y times z minus x times y times z square ነው የሚለው x y እና የz ቫልዩ ተሰጥቶናል። ይህን ጥያቄ ዳይሬክትሊ ምንድነው የምናደርገው? ሳብስቲቱት ነው የምናደርገው። የx ጥያቄያችን ላይ ኖርማሊ ሳብስቲቱት ነው የምናደርገው። አብረን እንስራ። ጥያቄያችን ምንድነው የሚለው ኤክስ ስኩዌር ታይምስ ዋይ ታይምስ ዜድ ማይነስ ኤክስ ታይምስ ዋይ ታይምስ ዜድ ስኩዌር ነው የሚለው። ስለዚህ ኤክስ ቫልዩ የተሰጠን ስንት ነው? -2 ነው። -2 ዘ ፓወር ኦፍ 2 ታይምስ ዋይ ነው አይደል? እዚህ ጋር በዋይ ፈንታ ደግሞ ታይምስ እናደርግና ዋይ 1 ስለሆነ ታይምስ እናደርጋለን። የዜድ ቫልዩ ደግሞ ስንት ነው? 3 ነው። ዜን ማይነስ አልነ የኤክስ ቫልዩ ስንት ነው? -2 ነው። በቅንፍ እናድርገው። ታይምስ የዋይ ቫልዩ ደግሞ ስንት ነው? 1 ነው። ታይምስ የዜድ ቫልዩ 3 ነው። 3 ዘ ፓወር ኦፍ 2 እናድርግ። ዜን እያንዳንዱን ሶልቭ እናድርግ። -2 ዘ ፓወር ኦፍ 2 ማይነስ ታይምስ ማይነስ ፕላስ ስለሚሆን 4 ይሆናል። ታይምስ 1 ታይምስ 3 ማይነስ አደረግና -2 ታይምስ 1 ታይምስ 3 ዘ ፓወር ኦፍ 2 9 ነው። ዜን ይህን ስናባዛው 12 ይሆንናል። ማይነስ አለና 2 ሲባዛ በ9 -18 ነው የሚሆነው። ማይነስ ኦፍ ማይነስ ደግሞ በማትስክ ፕላስ ይሆናል። ስለዚህ 12 ሲደመር 18 እዚህ ኳልስቱ ስንት ይሆንናል? 30 ይሆንናል። እሺ ጥያቄያችን ላይ ካያችሁት ምርጫው ላይ ምን አለ? 30 የሚል ምርጫ አለን? የለንም። የሲ ምርጫ ምንድነው? 30 ነው አይደል የሚለው። ስለዚህ መልሳችን ምን ይሆንልናል ማለት ነው? ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ምንድነው የሚለን? if x greater than y and y greater than z which of the following represents the greater number ነው የሚለው። ስለዚህ እንዴት ነው ሶልቭ እናደርገው? x greater than y and y greater than z ሆነ ማለት በሌላ አባባል ምን ማለት ነው? x greater than y greater than z ማለት ነው። ስለዚህ ከዚህ ውስጥ ማን ነው ማክሲመም ቫልዩ ያለው? ኤክስ ነው። ሚኒመም ቫልዩ ደግሞ ያለው ዜድ ነው። ምርጫችን ላይ የትኛው ነው ማክሲመም ቫልዩ ሊሆን የሚችለው የሚለው ነው። ከኤክስ ሲቀነስ ዜድ የመጀመሪያው ምርጫ ምንድነው? ማክሲመም ቫልዩ ነው ሊኖረን የሚችል ኤክስ ማይነስ ዜድ ግሬተር ዛን ማለት ኤክስ ማይነስ ዜድ ግሬተር ቫልዩ ነው ሊኖረን የሚችለው። ሁለተኛው ምርጫችን ላይ ቢ ማለት ነው ኤክስ ማይነስ ዋይ ነው የሚለው። ኤክስ ማይነስ ዋይ ደግሞ ከዚህኛው ያንሳል። ስለዚህ ኤክስ ማይነስ ዋይ ነው የሚሆነው። ሌላኛው የሲ ምርጫ ነው። የሲ ምርጫ ስንወስድ ዜድ ማይነስ ዋይ ነው ያለ። ይህ ሲጀመር ኔጋቲቭ ነው የሚሆነው። ኔጋቲቭ ቫልዩ ነው። የሲ ምርጫ ኔጋቲቭ ቫልዩ ነው የሚሰጠን። የዲ ምርጫ ደግሞ ዜድ ማይነስ ኤክስ፣ ይሄም ኔጋቲቭ ቫልዩ ነው የሚሰጠን። ስለዚህ ሲ እና ዲ በፍጹም እንደማይሆኑ። ከኤክስ ማይነስ ዜድ እና ከኤክስ ማይነስ ዋይ ደግሞ የትኛው ይበልጣል? ኤክስ ማይነስ ዜድ ነው የሚሆነው። ስለዚህ መልሳችን ላይ የትኛው ነው የሚሆነው ማለት ነው? የኤ ቫልዩ ማክሲመም ቫልዩ ነው ማለት ነው። ኤ ነው ማለት ነው። እሺ ሶስተኛ ጥያቄ ወይም 249 ዘ ፓወር ኦፍ 2 ማይነስ 248 ዘ ፓወር ኦፍ 2 ሲምፕሊፋይ ሲሆን ከየትኛው ጋር ኢኳል ይሆናል ነው የሚለን። ኩዌሽን ነምበር 3 ከየትኛው ጋር ኢኳል ይሆናል ነው የሚለን። ስለዚህ ይህን ለመስራት ቀጥታውን 249 ዘ ፓወር ኦፍ 2 አድርገን ካልኩሌት ማድረግ አይጠበቅብንም። እንደነዚህ አይነት ማትማቲካል ኩዌሽኖችን ስናገኝ ቴክኒካል መሆን አለብን። 249 ዘ ፓወር ኦፍ 2 ማይነስ 248 ዘ ፓወር ኦፍ 2 ማለት በሌላ አገላለጽ ምን ማለት ነው? በሌላ አገላለጽ 249 ማይነስ 248 ታይምስ 249 ሲደመር 248 ጋር ኢኳል ነው። ምክንያቱም በማትማቲካል ህግ ምን ብለናል? ምንድነው በማትማቲክስ ህግ? ኤ ስኩዌር ማይነስ ቢ ስኩዌር is equals to ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ይሄንኛውን አሁን ዲስትሪቢዩት አድርጌ ካልኩሌት በማድረግበት ጊዜ ኤ ማይነስ ኤ ስኩዌር ማይነስ ቢ ስኩዌር ይሰጠናል። ፎር ኤግዛምፕል ይሄን እንየው አብረን። ኤ ታይምስ ኤ ስኩዌር ይሆናል። ኤ ታይምስ ቢ ደግሞ ፕላስ ኤ ቢ ይሆንናል። ማይነስ ቢ ታይምስ ኤ ማይነስ ኤ ቢ ይሆንናል። ማይነስ ቢ ታይምስ ቢ ደግሞ ማይነስ ቢ ስኩዌር ይሆንናል። ይሄ በዚህ ይጠፋና ኤ ስኩዌር
ማይነስ ቢ ስኩዌር ይቀልናል። ስለዚህ ይሄኛው ኩዌሽናችን ከዚህኛው ኩዌሽናችን ጋር ተመሳሳይ ነው ማለት ነው። ስለዚህ በዚህ ዲስትሪቢዩት ስናደርገው 249 ማይነስ 248 ስንት ይሰጠናል? 1 ነው የሚሰጠን። 1 ታይምስ 249 ሲደመር 248 ደግሞ ካልኩሌት ስናደርገው ምንድን ነው የሚሰጠን? 9 እና 8 17 አንድ አለኝ 4 እና 4 8 ከአንድ ጋር 9 2 እና 2 4 ስለዚህ 497 ይሰጠናል። 1 ሲባዛ በ497 ቶታሊ 497 ሪዛልታችን ይሆናል ማለት ነው። ስለዚህ ምርጫችን ላይ 497 የሚል ምርጫ ካለን እሱን ሴሌክት እናደርጋለን። ይኸው ኤ ማለት ነው 497። እሺ ወደ አራተኛው ጥያቄ ደግሞ ስንመጣ ኢፍ ፒ ፕላስ 1 ሌዛን 3ፒ ፕላስ 5 ነው የሚለው። ከዚህ ውስጥ የፒ ሶሉሽን የትኛው ሊሆን ይችላል የሚለውን ነው አብረን ስናይ፣ መጀመሪያ ሶልቭ ማድረግ እንደነዚህ አይነት ጥያቄዎች በሚሰጡበት ጊዜ ሶልቭ ማድረግ ይጠበቅብናል። ኩዌሽን ነምበር 4 የተሰጠን ጥያቄ ፒ ፕላስ 1 ሌዛን 3ፒ ፕላስ 5 ነው የሚለው። ይሄንን ስንሰራ መጀመሪያ እነዚህን ቫሪያብሎችን ወደ አንድ ሳይድ እናደርጋቸው፣ ኮንስታንት ነምበሮችን ደግሞ በአንድ ሳይድ እናደርጋቸው። ስለዚህ ቫሪያብሎችን ወደ ሌፍት እናምጣቸው ብለን ብናስብ ፒ እንላለን፣ ይችን ፒ ማለት ነው። ዜን ማይነስ እንላለን። የትኛውን 3ፒ ከሌዛን ሳይን ስታልፍ ማይነስ ሳይን ተከትላ ስለምትመጣ ማይነስ 3ፒ ይሆናል። ዜን ሌዛን አልኩኝ 5 ይቺ ያለችው አለች 5 ማለት ነው። ዜን 1 ከሌዛን ሳይን ሲሻገር ኔጋቲቭ ይሻገራል -1 ማለት ነው። ፒ -2 -3ፒ -2ፒ ይሆንልናል። ሌዛን 5 -1 4 ይሆንልናል። ሶ ፒ ብቻዋን ለማስቀረት ሲካፈል ለ-2 እናደርጋለን፣ ሲካፈል ለ-2 እናደርጋለን። ፒ ሶ ይሄ በዚህ ጣፋና ፒ ሌዛን -2 እንላለን። ነገር ግን ሁልጊዜም ቢሆን በማትማቲክስ ህግ ማለት ነው በኔጋቲቭ ነምበር በምናካፍልበት ጊዜ እና በኔጋቲቭ ነምበር በምናባዛበት ጊዜ ሳይኑ ሪቨርስ ነው የሚሆነው። አሁን እዚህ ጋር በ-2 ስላካፈል ነው ሌዛን የነበረው ሳይን ግሬተር ዛን ይሆናል ማለት ነው። ስለዚህ ፒ ግሬተር ዛን -2 ነው የሚሆን የመጨረሻ ሶሉሽናችን። እንደዚህ የሚል ምርጫ አለ ወይ? ምርጫችን ላይ ፒ ግሬተር ዛን -2 የሚል አለ የለም? አብረን ይኸው ፒ ግሬተር ዛን -2። ስለዚህ ሶሉሽናችን የትኛው ነው የሚሆነው ማለት ነው? ይሄ ነው ማለት ነው። አምስተኛ ጥያቄ what is the sum of all positive factors of 28 ነው የሚለው። ስለዚህ የ28ን ፖዚቲቭ ፋክተሮች አይዴንቲፋይ እናደርጋለን። ዜን ቶታሊ ሰም እናደርጋለን። የዚያን ሪዛልቱን ነው የሚጠይቀን። ፋክተርስ ማለት እንግዲህ ያለ ሪማይንደር ማካፈል የምንችለው ያለ ቀሪ አካፍለን ማምጣት የምንችለው ቁጥር ነው ፋክተር ለምንጠራው። እሱን እንደምራለን። የዚያን ሪዛልት ነው የሚጠይቀን። ስለዚህ 28 ፋክተርስ ሊሆን የሚችለው ለምሳሌ የመጀመሪያው 1 ነው። ምክንያቱም 28 ሲካፈል ለ1 ስናደርግ 28 ነው የሚደርሰው፣ ቀሪ የለውም። ሁለተኛው 2 14 ስለሚደርስልን ያለ ቀሪ ነው 14 የሚደርስልን። ለ3 ብንል ሪማይንደር ይኖረዋል። 28 ሲካፈል ለ3 ያለ ቀሪ አይካፈልም፣ 4 ይሆናል። ምክንያቱም 28 ሲካፈል ለ4 ስንት ነው የሚሆን? 7 ማለት ነው። ስለዚህ ቀሪ የለንም ማለት ነው። 5 አይሆንም ሪማይንደር ስለሚኖረን፣ 6 አይሆንም፣ 7 ግን ይሆናል። 28 ሲካፈል ለ7 4 ይደርሰናል ማለት ነው። ያለ ቀሪ ነው የሚካፈለው። እሺ ከ7 ቀጥሎ ሌላ 14 ይሆናል። ሌሎቹ አይሆንም። 14 28 ሲካፈል ለ14 2 ጊዜ ይደርሰናል ማለት ነው። ሪማይንደር አይፈልግም፣ የለውም። እሺ ሌላስ? ራሱ 28 ሲካፈል ለ28 1 ነው የሚደርሰን፣ ቀሪ የለንም። ስለዚህ ምንድነው የሚለው? the sum of all positive factors። ስለዚህ እነዚህ አጠቃላይ ሁሉም ፖዚቲቭ ፋክተሮች ናቸው ማለት ነው። የ28 ቶታሊ እነዚህን ስንደምራቸው 1 ሲደመር 2 3 3 ሲደመር 4 7 7 ሲደመር 7 14 14 እና 14 28 ሲደመር 28 ራሱ ነው ማለት ነው። እዚህ ኳርሱ 8 እና 8 16 እንዳለ 2 እና 2 4 ከአንድ ጋር 5 56 ይሆናል ማለት ነው ቶታሊ። እሺ 56 የሚል ምርጫ አለን የለን? 56 የሚል ምርጫ አለን። ይኸው እንደምታዩት ይሄኛው አለን ማለት ነው። 56 የሚል ምርጫ አለን። እሺ ቀጣይ what percent of 128 ነው። what percent of 180 is 45 ነው የሚለን። አሁን 180 ሆል
ነምበሩ ቢሆን 45 ከዚህ ከ180 ውስጥ 45ቱ ምን ያህል ፐርሰንት ነው የተባልን። ወደ ፐርሰንት ነምበሮችን በምንቀይርበት ጊዜ ፎርሙላችን ምንድነው? ፓርት ነምበሩ የተሰጠን ፓርት ነምበሩ ሲካፈል ለሆል ነምበር ሲባዛ በመቶ አድርገን ነው የምናገኘው ማለት ነው። ስለዚህ የተሰጠን ፓርት ነምበሩ ስንት ነው? 45 ነው የተሰጠን። 45 አለ ሲካፈል ለ180 ሆል ነምበሩ ነው ሲባዛ በመቶ አድርገን ነው የምናገኘው። ይህን ዜሮ በዚህ ዜሮ እናጠፋለን። ስለዚህ ይህን እናቃለው በስንት ማቃለል እንችላለን? በ3 እናቃልነዋል። 45ን በ3 እናቃለው ስንት ነው የሚሰጠን? 15 ነው። እሺ ሲካፈል 18ን በ3 ደግሞ 6 ይሰጠናል። ሲባዛ በ10 እናደርግ። አሁንም በስንት ማቃለል እንችላለን? በ3 15ን በ3 5 ጊዜ በ3 2 ጊዜ ሲባዛ በ10 እናደርግ። ጊዜ 5 ሲባዛ በ10 50 ነው። 50 ሲካፈል ለ2 ስንት ነው? 25 ነው። ስለዚህ 25% ሆነልን ማለት ነው። ምርጫችን ላይ 25% ሚል አለን የለንም? አብረን እንይ። ይኸው የሲ ምርጫ ምንድነው? 25 ነው የሚል አይደል? 25። ስለዚህ ከወደዳችሁት ሰብስክራይብ አድርጎ ሻር አድርጎ እነዚህ ተከታታይ ለጋት እና ለኤንጋት የሚጠቅማችሁን ሌሎቹንም ከማትማቲክስ ውጭ ያሉትንም እንሰራለን። ሰብስክራይብ አድርጋችሁ ተከታተሉ። መልካም ጊዜ